እንደ ወንድ ልጅ ደግሞ ፈተና እየበዛብኝ ነው። ፈተና እየበዛብኝ በማን ነው? በሩታና በሄርሜላ። ለምን እኔ ሰላሜን ማግኘት ስላልቻልኩኝ ከራሴ ጋር መሆን ስላቃተኝ። አሁን ግን እንግዲህ ፍቅር ከኔ ህይወት ማን ይሙት አብርሃም፣ ኧረ ተው ግን ማን ነው የሰው ህይወት ላይ ፈተና የሆነው? ሴቶቹ ላይ ፈተና የሆንክባቸው እኮ አንተ ነህ። የሩታን ህይወት ፈተና ያረክባት እኮ አንተ ነህ። አንተ እስኪ ምን ሆነ ነው ፈተና ህይወት ፈተና በፈተና የሆነው? ሴት የምትቀያየረው አንተ፣ ከአንድ ሴት ጋር መርጋት ያቃተ አንተ፣ ከአንድ ሴት ጋር አብረ መቀጠል ያቃተ አንተ፣ ለልጅ አባት መሆን ያቃተ አንተ። እንደዛ ያን ሁሉ ነገር አሳልፋችሁ እዚህ ደረጃ ደርሳችሁ ከሩታ ጋር አብሮ መቀጠል ያቃተ አንተ፣ ከሄርሜላ ጋርም አብረ መቀጠል ያቃተ አንተ። ልክፍት እኮ ነው ይሄ፣ አይነ ጥላ ነው። የምሬን ነው የምላችሁ። በቃ ይሄን የሆነ ቦታ ወሰዱት። ካልሆነ በስተቀር የሚያወራውን ራሱ አያውቅም። ህይወቴን ፈተና አደረጉብኝ እንዴ! ኧረ ሳቄን አልኝ አለ። አሁን አብርሃም ምንድነው አሁን አንተ ህይወት የፈተና እንዲሆን ያደረገው? እስኪ በዚህ ተፈተነ ብላችሁ ንገሩኝ እስኪ። ኧረ አብርሃም ጭንቅላትን ተጠቀምበት። ይኸው ጭንቅላት ብቻ ኮፋፋ፣ ከወገበታች ብቻ የተጠቀምክበት፣ ከወገበታች ያለው አልቋል፣ ጭንቅላት ብቻ ቀረ እንደ ጉንዳን ማለት ነው። ተጠቀምበት እንጂ እሱ ነው። መቼም አንድ ሰው እውቀት ፍለጋ አይደለም ሴት የሚቀያየረው አይደለ? ጭንቅላት ያለው ሰው አንድ ወንድ ከአንድ ሴት ጋር ነው መሆን ያለበት። ካገባም ከወለደም ከዛይ ሴት ጋር ነው አብሮ መሆን ያለበት። በቃ መጋጨት መጣላት ምናምን ሊኖር ይችላል፣ ግን ወደ ሴት እንድትሮጥ የሚያደርግ በቃ አባቢ ሄዳ ልተበትብ ነው። በቃ ከወገብ በታች ያለውን ንብረትን መቆጣጠር አልቻልክም። በቃ ራስን መግዛት አለመቻል ነው የሁሉ ጣጣ ውስጥ እየከተተ ያለው። እና አባቢ ከላይ ያለውም ያንተ ነው። ይሄ ቦርጭ፣ ሆድ፣ ደረት፣ ጭንቅላት፣ አይንም ያንተ ነው። እሱንም ተጠቀምበት። ያኛውን ነገር ብቻ እየተጠቀምክ ጨረስኩ፣ በቃ አለቀ። እኔ በኋላ መጨረሻ አልቆምም እንዳይለ የዛኔ ምን ልታመጣ እንደሆነ እናያለን። አንቀልቅሏል። አጠቃላይ እንድታቆሙ ፈልጋለሁ። በመጀመሪያ ደረጃ እኛንም ቤተሰብን እያሰደብክ ነው። ከዛም ባለፈ ደግሞ እንደዚህ ማስቆም የምትችል ከሆነ እንደዚህ የማስቆም አቅሙ መብቱ ካለ አቶ ዴቭ ያኔ ከሄርሜላ ጋር ሲጀምር ትዳሩን ነው አርጥሎ የመጣው፣ እርጉዝ ሚስቱን ነው አርጥሎ የመጣው። መሆን ካለብም አሁን የምትሆነውን አይነት ሪአክሽን ያኔ ነበር መሆን የነበረብህ። ያኔ እቃወማለሁ፣ አልፈልግም፣ በቃ ይሄ ለቤተሰባችንን ክብር የማይመጥን ነው፣ ሚስት የልጅ እናት እሷ ናት፣ በቃ ከሄርሜላ ጋር ያለህን ነገር አቁም ብለህ ለምን አልተጋፈጥኩም? ዛሬ ምን አግኝተህ ነው? ከፍቅር ጋር ምናምን ብዙ ርቀት ከሄደ በኋላ የሆነ ነገር ከእጃችን ከወጣ በኋላ መመለስ እንደማንችል እያወቅን ግን የሆነ ያን ነገር እንደምንቃወመው ወይም በዛ ነገር እንደማንስማማ ሰው እንዲያቀልን ብቻ አውቀን ሙከራ እናደርጋለን እንጂ አብርሃምን ልትመልሰው እንደማትችል ታውቃለህ። መጀመሪያም ያላደረግከው ነገር ነው። ያኔ በእንቁላሉ ጊዜ እኮ ይባላል። አንድን ሰው ሌብነቱም በእንቁላሉ ጊዜ ካላስቆምከው ነገ በሬ ተሸክሞልህ ሲመጣ ይህንን ሌብነት ተው እቃወምሃለሁ ብትለው አይሰማህም። በቃ አድጎ ያ ሰውዬ ህይወቱ ሆኗል፣ ተዋህዶታል ሌብነት። አብርሃምም ልክ እንደዛ ነው እየሆነ ያለው ማለት ነው። ሴት በሴት እየቀየርክ ሴቶች ምን እንዴ? ሴት ላይ ጨዋታ ነው እንዴ ያስከው? ሴት ላይ አይደለም፣ ሴት ላይ እየተጫወቅክ እኮ ነው ያለው። እሷም ሴት ናት፣ አንተ እህት አለ አይደል እንዴ? እህት እንደዚህ ብትሆን ደስ ይላል እንዴ? እናት አለ፣ እናት እንደዚህ ብትሆን ደስ ይላል? እህቱ እንደሆነ የድርጊቱ ደጋፊ ናት። አሁን ላይ ያው ስድቡንም ትችቱንም ፈርታ ካልሆነ በስተቀር የእሱ ደጋፊ ናት እኮ። እናንተ አልነበራችሁ እና አንደኛ ከሄርሜላ ጋር ሲሆን ስታሽቃብጡ የነበራችሁት? የልጁን እናት እንደዛ ስታንቋሽሹ ስሟን ስታጠፉ የነበራችሁት እናንተ አይደላችሁ እንዴ? ቡዜ አይደለች እንዴ? በጣም ደስተኛ ነኝ ከሄርሜላ ጋር ስለሆነ ስትል የነበረችው እህት ስላለ። የምትቃወም እህት ቢኖር ነዋ። የሰው ህመም የሚሰማት የሴት ህመም የሚሰማት የእናትነት አንጀት ውስጧ ቢኖር ኖሮ የልዑልም ስሜት ይሰማት ነበር። እንደ አንደኛ ደጋፊውና በርታ ጎበዝ ስትል የነበረችው ተዋቸው። ከኛ መውጣት ፈልጋል። ይሄ መንገድ እኛንም እያሰደብከን ነው እኮ ነው፣ ቤተሰብን እያሰደብከን ነው። እኔ ቆይ ያኔ አብርሃም ከሩታ ላይ ሲያደርግ የነበረው ነገር፣ ትዳሩን ሲፈታ የነበረው ነገር ቤተሰባችሁን የሚያስመርቅ ቤተሰባችሁን የሚያሞግስ ነበረ። የቤተሰባችሁን ስም በጥሩ ነገር የሚያስጠራ ነገር ነበር ሲያደርግ የነበረው። ያኔ ለምን አልታያችሁም? ቤተሰባችሁ ስም ሊጠፋ እንደሚችል የቤተሰባችሁን ስም እያሰደበ እንደሆነ ያኔ ለምን አልታያችሁም? አሁን ከፍቅር ጋር ሲሆን ነው እንዴ አይናችሁ የበራው? ሁሉም ነገር የተገለጠላችሁ ጭንቅላታችሁ ማሰብ የጀመረው? ለምን ታስመስላላችሁ? በጣም እያስመሰላችሁ ነው። አንገታችን እያስደፋህን ነው እኮ ነው ማለት አሰማኝም እንዴ አንተ እንዴ? አንገት እርጉዝ ሚስቱ ላይ እንደዛ ሲጫወት እንደዛ ሲያደርግ ቺት ሲያደርግ ሴት ሲደርም ምን ሲል አንገታችሁን ያልደፋችሁ ሰዎች አሁን ይሄኛው እንደውም ከፍቅር ጋር መሆኑ እንደው ምን አንገት ያስደፋል? ምን ሰው እኮ አንገቱን ደፍቶ እኮ ጨረሰ። ያኔ ሩታ ላይ ያደረጋቸው ነገሮች እኮ ቤተሰቡን ምኑንም አንገት አስደፍቶ ጨረሰ እኮ። አብርሃም ሴት በቀያየረ ቁጥር ነው እንደ እናንተ አንገት ምትደፉት? አሁን እንኳን ቀና በሉ፣ በቃ ተውትና እሱን እርሱት። ቀና ብላችሁ ሂዱ። አንገት ደፋን። ኧረ ተው። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም፣ ሁሉ ሸጋ፣
እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲህ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ። ዛሬ ማስመሰል በእግሩ ሲሄድ አሳያችኋለሁ። ማስመሰል በእግሩ ጭንቅላት ደግሞ ምንም እንደማይሰራና ምንም ጥቅም እንደሌለው ሰው ግዴታ በጭንቅላቱ ብቻ ማሰብ እንደሌለበት ከወገበታች ራሱ ማሰብ እንደሚችል ከወገበታች ያለውን ሶስተኛ እግሩን እንደ ጭንቅላት ተጠቅሞ በቃ ህይወቱን መምራት እንደሚችል ዛሬ እናያለን። ታምር አይደል እንደ ማሳያችሁ። ይሄን ነገር ሳይንስ ራሱ የሚያውቀው አይመስለኝም። እንግዲህ ያው ዴቭ እንዳላችሁ እኔ ምንም ያመንኩበት ነገር የለም። እኔ ብቻ ሳይሆን ሙሉ ቤተሰቡ ይሄን ነገር በጭራሽ አላመነበትም። እየቀለደው ነው እየመሰለን ያለው ያው እንዴት ነው በየፊናችን ነገሮችን ለማጣራት ወይም ለመጠየቅ ሞክረን ነበር። ማንም ግን ትክክለኛ መልስ እየሰጠን አይደለም። እኔም ቢሆን ያው ፍቅርን አንዳንድ ያወራት ስለነበረ እሷንም ለመጠየቅ ሞክሬ ምንም አይነት ምላሽ አልሰጠችኝም። እንግዲህ ከአብርሃም አንደበት ያለውን ነገር በሙሉ ለአንዲና ለመጫወት እኔ ግን አሁን እሺ ሩታው ምንድነው እያደረግሽ ያለሽው ነው ማለት እኔ አልገባኝም። ከዚህ ሰው ጋር አሁንም እንደ ባልና ሚስት የመሆን ሐሳብ ነው ያለሽ? አሁንም የዚህን ሰው ገላ አቅፈሽ አብረሽ እንደ ድሮ የመሆን ስሜት አለሽ ስሜቱ? ይሄን የምልበት ምክንያት ሩታ ራሷን እንድታዳምጥና እውነትም ከአብርሃም ጋር ያቋረጠችውን ፍቅር ወይም የተፋቱትን ትዳር የመቀጠል ፍላጎት ኖረሽ ነው? እውነትም ከአብርሃም ጋር አሁንም ፍቅር ይዞሽ ነው? አብርሃምን አፍቅረሽው ነው? አብርሃምን ፈልገሽው ነው? ምክንያቱም እያደረገ ያለው ነገር አንድን ሰው ላንጠላው እንችላለን ማለት በሩታ ቦታ በሆነ ማለት ነው ላንጠላው እንችላለን። ግን ያንን ሰው ድጋሚ ወደ ህይወታችን እንድንጋብዘው ድጋሚ ትቶትና አልፈልግም ብሎት እንደገና ደግሞ በማይሆን መንገድና በማይሆን ተግባር ውስጥ ህይወቱን እየመራን ያለን ሰው አንድ ሴት እንደገና ተመልሶ ወደኔ ይምጣ ወደ ትዳሩ ይመለስ አልገባኝም። ያ ማለት የሆነ ጓደኛው ሆነሽ ምናምን ነገር ተጋጭታችሁ ተጣልታችሁ እንታረቅ ይቅር በለኝ በድያለሁ ምናምን ቢሆን ይሁን። ይሄ ግን ከዛ የተለየ ነገር ነው። ያ ማለት አንቺና አብርሃም ባለትዳር የነበራችሁ ብዙ ረጅም ታሪክ ያላችሁ ብዙ ነገር አብራችሁ ያሳለፋችሁ ብዙ ነገር በአብርሃም የተነሳ የደረሰብሽ አብርሃም ካደረገብሽ ነገር ተነስተሽ ምን የሌለሽን አመል የሌለሽን ካራክተር ወይም የሌለሽን ባህሪ እንድታመጪ ወይም አንቺን የማይገልጽ ማንነት እንድትላበሽ ያደረገሽ ከአብርሃም ጋር የተፈጠሩ ነገሮች ናቸው። ከተፈጠሩም በኋላ እየሄደባቸው የነበሩ መንገዶች ከመመለስ ይልቅ ጭራሽ ጥፋትን በጥፋት ላይ እንደገና ለሱም የማይመጥን እምናቆን አብርሃም ራሱ አናቆም እንዴ ብለን ራሳችን ግራ እስክንጋባ ድረስ ነውር የሆነ ነገርን እንኳን በአደባባይ ተደብቃችሁ እንኳን በኩራት ልታደርጉት የማትችሉትን ነገር አብርሃም ፊት ለፊት እያደረገ አይተናል። ይሄን ሰው ለህይወቴ ነገ ዋስትና ይሆነኛል፣ ይሄ ሰው ተመልሶ ለኔ ታማኝ ባል ቤቱን የሚመራ የሚያስተዳድር ለልጁ አባት የሚሆን ለኔ በቃ የሆነ አለ አይደለ እኔ እንጃ መከታ የሚሆነኝ ባል ወይም ወንድ ይሆናል ብለሽ አስበሽ ነው? ምንም ግልጽ የሆነልኝ ነገር ስለሌለ ነው። አንቺ ምንም የሚያስጨንቅሽ ፍቅርን አይደለም እናቴ ሌላ 20 ሴት ይዞ ቢመጣ አሁን ላይ አንቺን ሊያስጨንቅሽ የሚችል ነገር የለም። ያንቺና የሱ ጉዳይ የተቋጨ ጉዳይ ነው። ይሄንን ስልሽ ከሱ ጋር አቱኝ አይጠቅምሽም ምናምን ብቻ አይደለም። የሆነ ተጸጽሶ ተመልሶ እየለመነሽ በቃ እንመለስ በድዬሻለሁኝ በቃ ማሪኝ ትዳራችን ይሻለናል በቃ የማይሆን ነገር ነው በህይወቴ ላይ ያደረኩት ባንቺ ላይም የማይገባ ነገር አድርጌያለሁ የሚል የጸጸት ስሜት ውስጥ ሆኖ በጸጸት መንገድ ሆኖ ወደ አንቺ ተመልሶ ቢሆን ሩታ በቃ ይቅርታ አድርጊለት የሰው ልጅ ሰው ሆኖ ማይሳሳት የለም ይለወጣል ምናምን እንላለን። እሱ በዛ መንገድም አይደለም ያም አስተሳሰብ የለውም። ከዚህ በፊትም አልጸጸትም በቃ አንቺ ላይ በሆነው በተፈጠረው ባደረኩትም ነገር የምጸጸትበት ምንም አይነት ምክንያት የለም የሚልን ሰው በዚህ ደረጃ መፈለግሽ ምንም ሊገባኝ አልቻለም። ምን ማለት እስኪ ንገሩኝ። እኔ ማላውቀው ነገር አለ ሩታ እንደዚህ እንድትሆን እያደረጋት ያለው ሩታ አሁንም ድረስ በአብርሃም ተስፋ እንዳትቆርጥ እያደረጋት ያለው ነገር ምንድነው? እስኪ ንገሩኝ። ከዚህ በላይ የሰው ልጅ ተስፋ አይደለም ምንም ነገር እንድትቆርጭ ሊያደርግሽ የሚችል ነገር አብርሃም እያደረገ እያየሽው እንደገና ዛሬ መተሽ እንደገና ትዳር የሚፈልግ የልጇን አባት ባሏን የምትፈልግ አይነት ሴት መሆን አልገባኝም እኔ። ምክንያቱም የሚፈለግ ባል አለ የሚፈለግ አባት አለ እንዲቀናም ፈርሶ የነበረውም ዳግም እንዲታደስ የሚፈለግም ትዳር አለ። የእናንተ ግን እኔ እንጃ እኔ እንደኔ ነው እንደኔ እንዳንቺ አላቅም። እኔ አንቺ እኮ ግራ ገብቶኝ ነው እንደኔ ያወራው ያለው ታውንምና ምንድነው አላማሽ? ምንድነው ሌላ ነገር አለ ወይ ማለት እኛ ማናቀው አብርሃም የሆነው ነገር አለ ወይ? ታሟል ልጁ ካይምሮ አይደለም እንደዚህ የሆነ ያለው የምታቆት ነገር ካለ ግልጽ አድርጋችሁ ንገሩን። ካልሆነ በስተቀር ይሄ አሁን እያየን ያለነውን አብርሃም አረተይ አይደለም ባል ሊሆን ለወንድ ጓደኝነት እንኳን የሚከብድ ነገር ነው እያደረገ ያለው።
በኩራት የኔ ጓደኛ ነው ብለን እንኳን እንዳናወራ ሊያደርገን የሚችል አይነት ጓደኛ ነው የሆነ ወንድ ነው የሆነ ያለው አብርሃም እና ይሄን ነገር እኔ እንጃ ብታስቢበት ደስ ይላል። እንደዚህ ቦቱ ያንን አይደለም በቃ ያን አሁን ላይ እኔ የሆነ ሲመስለኝ የሆነ ሰውን ለማበሳጨት እኛን ለማበሳጨት ወይ ደግሞ በጣም እየጨቀጨቅ ነው ስለሆነ እልህ ውስጥ የተጋባም የሆነ ብቻ ብዙ ነገር ነው አይምሮ የሚያስበው። ስለዛ ዛሬ ላይ እኔ ማለት እናንተን ለማበሳጨትና እናንተን ለማናደድ አብርሃም በሴቶች ወይም በሰው ህይወት መጫወትና መቀለድ አለበት? በሴት ልጅ ላይ እንደዚህ አይነት ነገር ማድረግ አለበት ማለት ነው? አልገባኝም። ማለት የሆነ ሰው ተናዶ የሆነ ቃል ሊሰብር ይችላል፣ የሆነ ነገር ሊያደርግ ይችላል። በቃ ቁስ ስለሆነ በገንዘብ የሚተካ ነገር ስለሆነ እሱ ግን እያደረገ ያለው እናንተን የሚያበሳጭ ወይም እናንተን የሚያናድድ ነገር ለማድረግ በሴት ላይ ነው እየቀለደ ያለው። እናንተን ለማናደድ ነው ማለት ነው። ለሄርሜላም ቀለበት ያደረገላት እስከዛ ጥግ ይሄዳል ማለት ነው። አብርሃም እናንተ እንድትናደዱና እንድትበሳጩ እንድትበሳጩ ሩታን ለማናደድ ሩታን ለማሰደብ ማለት በቃ በአጠቃላይ ሩታ ላይ እስከ መቀለድ ያስኬዳል። አልገባኝም። ማለት በዚህ ደረጃ ምን አይነት ጭንቅላትና አስተሳሰብ ቢኖረው ነው እንደዛ ሊያደርግ የሚችለው? እናንተን ለማናደድ ፍቅርን ይዞ እንዲመጣ ያደርገዋል። አይዶን ነው ወይ በግድ በቃ ልጁ ወደ አልፈለገው ህይወት ውስጥ እንዲመለስ በቃ እያደረግነው ከሆነ እንደዛ ያስማማናል። በቃ እሱ ትዳር የማይፈልግ ወይም የራሴ ከሚላት ሴት ጋር ታማኝ ሆኖ የመቀጠል ወይም የአብሮ የመሆን ፍላጎት ከሌለው እንግዲህ ተውት። ሴቶቹ ላይ ለምን ይጫወታል ካላችሁ ሴቶቹ እንግዲህ እየተናገርን አብርሃም እያደረገ በሄርሜላ ላይ በሩታ ላይ ያደረገውን ነገር የተመለከተች ሴት ከአብርሃም ጋር አብራ ትሆናለች የሚል አስተሳሰብ የለኝም። ሲሪየስ የምሬን ነው የምላችሁ። እኔ አሁንም ፍቅር ለሆነ ነገር ጠርቶሽ ወይ ከፍሎሽ ወይ የሆነ ነገር ለሆነ ሐሳብ አብረሽኙኝ ከጎኔ ምናም ብሎ ሆን ብሎ ሰዎችን ለማናደድ በቃ ሰዎችን ለመበቀል የሚሰድቡትን ወይ የሚቃወሙትን ሰዎች ወይ እኛንም ጭምር ለማናደድ ምንም አታመጡም የፈለጋችሁትን ብታወሩ ለማለት ካልሆነ በስተቀር አይዶን ነው ፍቅር ምን ልታተርፊበት ምን ልታገኝበት እንደሆነ አላቅም። የማግባት ሐሳቡም እቅዱም የለኝም የሚል ሰው፣ ሕፃን ነኝ አልበሰልኩም አላደኩም የሚል ሰው፣ ወንድ ልጅ ከሴት ጋር ብቻ ይኖራል ያላችሁ ማን ነው እያለ በማግስቱ ሴት ላይ ተንጠልጥሎ የምናገኘውን ሰውዬ እኔ እንጃ ተውት ማመን ጤነኛ አይደለም ነው ማለት ያለባችሁ እኮ። አብረሽው እየሆንሽ ያለሽው የአይምሮ ችግር ካለበት ሰው ጋር እንደሆነ ወቂ። አንድም ቀን የሚያወራውንና የሚለውን ነገር የሚፈልገውንም ነገር የማያውቅ ሰው አስቢ። ሰው እየሄደበት ያለው መንገድ ሰው ሲቃወመው፣ ሰው ሲሰድበው፣ ሰው ብዙ ነገር ሲለው ምን አድርጌ ነው እስኪ በምን አይነት መንገድ ብሄር ነው ምን ባደርግ ነው በዚህ ደረጃ ሰዎች እኔን እንደዚህ አይነት ንግግር እስከ መናገር ድረስ እንዲደርሱ ያደርጋቸው? ኤፍሬም ከጎኔ ከመቆም ይልቅ እኔን እንደዚህ እስከ መናገር በአደባባይ መናገር የሌለበትን ቃላቶች ሁሉ በእኔ ድርጊት ተናዶ እንዲናገር ያደረገው ምንድን ነው ብሎ እኮ ሰው ህይወቱን ይመለከታል። አብርሃም ግን አስቦበትና አቅዶ ስለሆነ ነገሮችን የሚያደርገው ምንም እኔ እንጃ። የምሬን ነው የምላችሁ። ይሄ በጣም የሚደብር በቃ የሚያስጠላ ነገር ነው እያደረገ ያለው። ታሟል እንዳንል አስቦበት አቅዶ ካሜራ ደቅኖ ነው የሚያደርገው። አልታመመም እንዳንል ከታመመ ሰው የባሰ አንድ ጤነኛ አይምሮ የሚያስብ ማገናዘብ ከሚችል ሰው የማይጠበቅ ነገር ነው የሚያደርገው። የትኛውን ነው ታዲያ ይሄ ሰውዬ? ይሄ ከእናንተ ጋር ምናልባት እኔ በቀደም እያልኳችሁ ነበር። እኔ ሄርሜላን እያልኳት ነበር በቀደም። ምናልባት አንዳንድ ጊዜ ምን አለ መሰልሽ አንዳንድ ወንድ ልጅ እኔ እንዳውም ያው ገጠመኙ ዛሬ በሱ ሐሳብ ላይ ሆነን ነው እንጂ እኔ አንቺንም ራሱ ኖርማል ማውራት ፈልግ ነበር። ምክንያቱም አንዳንድ ወንድ ልጅ ምን አለ መሰልሽ ተወት ማድረግ የተሻለ ነው። ገባሽ? የሆነ በጣም ስትከታተል ግን ማለት ነው ሩታ አላቅም ፍላጎትሽ ምን እንደሆነ ግራ እየገባኝ ያለው ለምንድን ነው ዴቭ ከሚባል ሰው ጋር እንደዚህ ቆመሽ ልታወሪ ወይም ደግሞ ለምትፈልጉን ያንቺን ህይወት ስለ አንቺ ህይወት ወይም ደግሞ ብቻ ስለ ባንቺ ጉዳይ ካንቺ ጎን ቆሞ እኔ እንጃ ላንቺ ህይወት መፍትሄ እንዲሰጥሽ ወይም በቃ ስለሆነ መፍትሄ ነገር አብረሽው የምታወሪው ሰው ነው ብዬ አላምንም። በዚህ ሰዓት ዴቭ ምን ሲያደርግ እንደነበረ እናውቃለን። ይሄኛው አብርሃም ህይወቷን አሁን ካንቺ ጋር እንዲሆን ወይም ደግሞ እያደረገ ያለው ነገር ምን እንደሆነ አብርሃምን አግኝተን ጠይቀን ማወቅ አለብን የሚለው አብርሃም ነበረ ከዚህ በፊት ህይወትሽን ሲያበላሽብሽ ምን ሲልብሽ ዴቭ ጭራሽ አንቺ ነሽ ያሳመምሽው እስከማለት ደርሶ ስምሽን ሲያጠፋ የነበረው ከነዚህ ሰዎች ጋር እንደገና ተመልሰሽ የሆነ ስለ ህይወትሽ መመካከር መጀመርሽ ራሱ ወይም እንዲመክሩሽ ወይም ከጎንሽ እንዲቆሙ መፈለግሽ ራሱ ግራ ገብቶኛል። የሚወድሽና ከጎንሽ ያሉ ሰዎች ላንቺ የተጨነቁትን ያክል ላንቺ ብለው ከዚህ ሰው ጋር ምን ያህል ሲጣሉ ወይም ይሄን ሰው ምን ያህል ሲናገሩት እንደነበረ ታውቂያለሽ። ዛሬ ላይ ግን አንቺ እንደገና እነዛን የሚከተሉሽን ወይም የሚወዱሽን ብቻ በአጠቃላይ ያንቺን ክፉ የማይፈልጉ ኦዲየንሶች መኖራቸውን እያወቅሽ እንደገና ከዚህ ሰው ጋር ተመልሰሽ አይዶን ነው አላቅም የሆነ መፍትሄ ፍለጋ በቃ ለሆነ አንቺ ለፈለግሽው ነገር ዴቭ እንዲያግዝሽ ምናምን። ሩታ ምንድነው ሐሳብሽ?
ምንም ግልጽ እየሆነልኝ አይደለም። ሲሪየስ ምንም ግልጽ እየሆነልኝ አይደለም። ማለት በቃ ረስተሽው ነው፣ ይቅርታም ሳይጠይቁሽ በስተት ነው ስምሽን ያጠፋ ነው። አንቺ አድርገሽበታል ብለን ነበረ እንደዛ ያልነው፣ ግን ስተት ነበረ፣ ማረጋገጥ ነበረብን። ስሜታዊ መሆን አልነበረብንም። ትልቅ ጥፋት ነው ያጠፋ ነው፣ በድለንሻል። በቃ ይኸው በአደባባይ ስምሽን እንዳጠፋ ነው፣ በአደባባይ ይቅርታ ልንጠይቅሽ ይገባል ብለውሽ እርቅ አውርደሽ ቢሆንሽ ይሁን። ትናንትና ከወንድማቸው ጎን ቆመው አንቺን ክፉ መተታም ምን ሲሉሽ የነበሩ ሰዎች ናቸው ዛሬ እንደገና ከጎንሽ አቆመሽ ጭራሽ መፍትሄ የሆነ ነገር እንዲሰጡሽ እንዲያማክሩሽ። ሰው አትሻል ባገሩ ባለሽበት አካባቢ ልታማክሩ የምትችው ሰው የለም። አልገባኝም ለምን እንደዚህ እያደረግሽ እንደሆነ። አንዳንድ ጊዜ ለሰዎችም ስሜት መጠንቀቅ አለብሽ። እነሱ እዛ ጋር ላንቺ ብለው ይጣላሉ፣ እዛ ጋር አንቺን ካንቺ ጎን ሆነው አንቺ እንኳን ጥፋት እያጠፋሽ እንኳን ቢሆን ጥፋትሽን አስተካክለውና አርመው አንቺ ዳግም ጠንክረሽና ቆመሽ ነገሮችን እንድትጋፈጪ የሚፈልጉ ሰዎች እንዳሉ እያወቅሽ እንደገና ከነዚህ ሰዎች ጋር የሆነ ህብረት መፍጠር አይዶን ነው፣ አልተዋጠልኝም። መከታተልን ስታበዢ ወንዶች በቃ ያው ኩራት ይሰማናል፣ ተፈላጊነት አይነት ነገር ስሜት ይሰማናል። ገብቶሻል አይደል? በእንደዛ አይነት ሙድ ውስጥ ገብቶ ምናልባት ከሆነ ብዬ እፈራለሁ። ማለት በእንደዛ አይነት ሙድ ውስጥ እሱ እየሄደ ቀለበት እያሰረ ከዛሽ ጋር እየተጋደመ እንደገና የድሮ እዛ ኤክሱን ጎትቶ እየመጣ ምናምን ነገር በዚሽ ልጅ ላይ 2 3 4 ሴት ምናምን እየደራረበ ነው የሚቀጥለው። ያ ኩራት ነው? ይሄ ኩራት እንደዚህ ነው እንዴ? ኩራት ከሴት ጋር እየሄዱ መጋደም ነው እንዴ? ኩራት ወደ ሴት ትዳርን ፈቶ ወደ ሴት እንዲሮጥ ያደርጋል እንዴ? ኩራት ሴትም የምትኮራበት የራሷ የሆነ ጎን አላት፣ እኛም ወንዶች የምንኮራበት የራሳችን ጎን አለን። ግን እኔም ወንድ አይደለሁ እንዴ? ልኮራ እኮ እችላለሁ። ስኮራ ግን ኩራቴን የምገልጸው ከሴት ጋር እየሄድኩ የማይገባ ነገር እያደረግኩኝ አይደለም። ኩራቴን የምገልጸው የኔን አባትነት የሚፈልግ ከኔ እንክብካቤን የሚፈልግ አብሮነትን የሚፈልግ ከጎኑ ሆኜ እጁን ይዤ ቀኑን ሙሉ አብሬው በቻልኩት አቅም ሁሉ እንክብካቤን እየሰጠሁት ከኔን ፍቅር እያገኘ ማደግ የሚገባው ልጅ እያለ በአሁን ሰዓት ላይ አባት ከሆነ በኋላ የምን ኩራት ነው? ትዳር ውስጥ ከተገባ በኋላ የምን ኩራት ነው? አሁን ያልከው አብርሃም ወንድ ልጅ ሊኮራ ይችላል ምናምን መወደዱን ሲያቅ እንዴ በሩታ መወደዱና መፈቀሩ ነው ሴት እንዲቀያየር የሚያደርገው ወሽማ እንዲያመጣ የሚያደርገው? ዴቭ ሳይድ ባቲዝ ደስ ይለኛል። በቃ ማለት አታደባብሰው። አሁን አንተ እዚህ ጋር የመጣው የራስህን ስም ለማንጻት ምናምን ሰዎች እንዲረሱ በቃ ከሩታ ጎን ቆሟል በቃ እንቶ ምናምን እንዲባል ፈልገ ካልሆነ በስተቀር አሁንም እያወራ ያለው ሳይድ ይዘ ነው። ወንድምህን መጫን አልፈለክም። የወንድምህን ተግባር ስራውን ምኑን በአደባባይ መጋፈጥ አልፈለክም። ኩራት ነው ትለኛለህ እንዴ? ከሴት ጋር እንደፈለገ ይሆነ ገና አሁን ላይ ደግሞ መሀል ላይ ብዙ ጋር ተፈጥሯል። አግብተሃል፣ ወልደሃል፣ ፈተሃል፣ መልሰ ሌላ ሴት አምጥተሃል። ይህንን ሁሉ ነገር ክፍተት ተፈጥሮ ድጋሚ ያቺን ትናንትና የነበረችዋን ሴት አምጥተህ አሁን አብሬያት ከሷ ጋር አብሬያት ሆናለሁ ወይ ደግሞ አብሬያት እቀጥላለሁ። ይሄ እኮ ትንሽ አብርሽ የሆነ እንኳን ለአንተ እኔ እንጃ አላውቅም፣ ለሚሰማው ሰው በራሱ ነገሩ በጣም ያምታታል። ይሄ የአብርሃም አካሄድ ያኔ እንዴት አልታያችሁም? ያኔ እኔ ወንድሜ ነው እንግዲህ ወንድሜን የሚያስደስተው ነገር ያስደስተኛል ብላችሁ ስትቀባጥሩ የነበራችሁ ሰዎች አብርሃም ከሄርሜላ ጋር የሚቀጥልና ከሄርሜላ ጋር በቃ እናንተ የምትፈልጉትን አይነት ትዳር የሚኖረው መስሏችሁ ነበረ? ምንም ያልጎደለበትን ምንም ያላጣበትን በጣም ጎበዝና ጠንካራ ሁሌም እድገቱን የምትፈልግ እሱ ይመርበት፣ እሱ ይለፍለት፣ እሱ ይለወጥ እንጂ እሷ ምንም ጉዳይ ያልሆነ የሱ ማግኘት የሱ መለወጥ የሱ በሰዎች ዘንድ አምሮበት መታየት ከበቂ በላይ የሚያስደስታት ሴት ከጎኑ ሆና አንድም ቀን የራሷን የሆነ ነገር ለኔ ብላ ማታቅን ሴት እግዚአብሔር ሰጥቶት ጉድለቱን በሙሉነት እግዚአብሔር ቀይሮለት ያ ሁሉ ነገር ያደረገችለትን ሴት ጥሎ ሲሄድ ትክክል አይደለም። ሰውዬ የማይሆን ነገር ውስጥ ሊገባ ይችላል ማለትና ተግባሩን መቃወምና ከሩታ ጎን መቆም ሲጠበቅባችሁ እናንተ ግን ስታደርጉ የነበራችሁት የተወሰነ ለማስታረቅ ሞከራችሁ። ከዛ በኋላ በቃ የወንድማችሁ ምርጫ እናንተም ሊያስደስታችሁ እንደሚችል በቃ ምንም ማድረግ እንደማትችሉ አይነት ነገር ያለና የሚያጋጥም ነው። በቃ ሰው ተለያይቶ ልጁን ማሳደግ ይችላል ምናምን ብላችሁ ብዙ ነገር ስትፈላሰፉ ከረማችሁ። ከዛ በኋላ ከሄርሜላ መራቅ ሲፈልግ ወደ ሩታ ታምም ያለው በሚል ሙድ መጣ። ስለምትወደው ስለምታፈቅረው በቃ ልጇም ከአባት ጋር እንዲያድግ ስለምትፈልግ ትዳሯም እንዲመለስላት ስለምትፈልግ ሴት ልጅ ናት። በቃ አንድ ሴት ልጅ ደካማ ጎና ይሄ ነው። በቃ ያንንም ስለሚያውቅ አብርሃም ከሄርሜላ ለመራቅ ተጠቀመባት። ከዛ በኋላ ያ ነገር እንደማይሆንና ያሰበው ሳይሳካለት ሲቀር ታምም ያለው በሚል ሙድ ስሟ እየጠፋ እየተሰደበች እውነታውን እያወቀ ሳይታመም መተተኛ እየተባለች ምን እየተባለች እንኳን አይ ነገር ትክክል አይደለም ብሎ የሩታን ስም እንዳይጠፋ ከማድረግ ይልቅ ራስ ወዳድ ስለሆነ የሰው ነገር ስለማያስጨንቀው አብሶ የሩታ ነገር ጉዳዩ ስላልሆነ
በቃ በዛው ቀጠለ። እውነታውን እያወቀ ልጅቷ እንደዛ እየተባለች ብዙ ፍጅት ብዙ ነገር ቤተሰቧ ሁሉ ሳይቀሩ እየተሰደቡ አብርሃም ግን እዛው በቃ እንዳመመው ሰው ምናምን አክት አድርጎ ከዛ ከእህቱ ጋር ተመካክሮ ሄደ። ከዛ አሁን ድኛለሁ ተፈውሼ የመጣው ምናምን ብሎ ሁለታችሁንም አልፈልግም ምናምን ብሎ ሩታንም አገርጥቶ ከኤርሜላ ጋር መጀመሪያም ብሏታል። ታምሜያለሁ በሚል ሙድ ብዙ ነገር ሲናገራት ነበረ። ከዛ ድኛለሁ ብሎ ሲመጣ ደግሞ አንቺንም ሩታንም አልፈልግም ምናምን ብሎ ራሱን ነፃ ወጣ ማለት ነው። በዛ ሁሉ ውስጥ ግን ብዙ ነገር የተባለችው ሩታ ናት። ለዛም ነው ዝም ያለችው። ምክንያቱም ይበለኝ ብላ በሱ በማይረባ ሐሳብ ተስማምታ እውነት መስሏት የተመለሰ መስሏት የተጸጸተ መስሏት ትዳር የፈለገ በቃ የልጁ ነገር ያሳሰበው መስሏት ነበረ የተሸወደችው። ግን ያለ መረጃና ያለ ማስረጃ ስለሆነ ወደሷ የመጣው እሷን አሳልፎ ሰጣት በቃ። ምክንያቱም አብርሃም ራስ ወዳድ ነው። የራሱን ስሜት ብቻ የሚከተል ሰው ነው። ሩታም በዚህ ምንም ቁልቁል ዳገት ውስጥ አንጨቆረር ብትገባ ጉዳዩ አይደለም አብርሃም። ለዛ ነው ይሄ ሰው ምን ሊያደርግልሽ ነው እንደገና አሁንም አብርሃም ወደ አንቺ እንዲመለስ አይነት ፍላጎት አሁንም ከሄደበት ካደረገው ነገር ይመለስ እንጂ እኔ ፈልገዋለሁ አይነት ነገር ማድረግሽ እኔ ደስ አላለኝ አልተዋጠልኝና ምናልባት የቀልቀል ወይ እነሱን ለማናደድ ወይ እነሱን ለመፈተን ምናምን ብዬ ያደረኩት ነገር የለምና ትክክለኛ ወስኜ ያደረኩት አስቤበት ከራሴ ጋር ተወያይቼ ያደረኩት ነገር ነውና አሁን ላይ እኔና ፍቅር ያለ ነገር እውነተኛ ነገር ነው። ስለዚህ ሩታ ምትሆኚ በእንደዚህ አይነት ጉዳይ ከሆነ የጠራሽኝ ትናንትና ጨርሼልሻለሁ ብዬ አስባለሁኝ። ማለቴ ከትናንት ወዲያ አውርቻችኋለሁ። አንቺንም ሄርሜላንም በግልጽ ማወቅ ያለባችሁ ነገር አውቃችኋል። እሷንም አገናኝቻችሁ ያለውን ነገር አይታችኋል ብዬ አስባለሁኝ። ስለዚህ ያን ነገር ካያችሁ ዛሬ በድጋሚ እኔን መጥራት የማይጠበቅብሽም ነበረ። ስለዚህ ወንድሜ እኔ የራሴን አሁን እኮ እሱ እያላችሁ ያለው ነገር ትክክል ነው። በቃ ከበቂ በላይ ለእናንተ መልስ ነው። ምንም እሱ መታችሁ አግኝታችሁ የምትጠይቁበት ምንም ነገር የለም። ዝም ብትሉት ኖሮ አብርሃም የምሬን ነው የምላችሁ እንደዚህ አይጨማለቅም። በቃ እንደዚህ አይጨማለቅም። አፈቅራለሁ ወዳለሁ አብሬ ልሁን የሚሉ ሁለት ሴቶች እየወተወቱት እንደገና እናንተ መታችሁ እንደዚህ እየለመናችሁት ምናምን ነገር አስቡት አብርሃምን ሊያደርግ እንደሚችል። ይሄ ሁሉ ነገርም የመጣው የአብርሃምን ባህሪ ካለማወቅ ነው። የአብርሃምን አመሉን ካለማወቅ እንጂ ባህሪውንና አመሉን የምታውቁ ቢሆን ኖሮ በዚህ ደረጃ አብርሃምን አትለምኑትም። ከአብርሃም ጋርም እንደዚህ አይነት መጃጃል ውስጥ አትገቡም። ለስራው አሳልፋችሁ ስጡት። እስኪ ዝም በሉት። ምን ሊያደርግ እንደሚችል እናያለን። ሲሪየስ የምሬን ነው የምላችሁ። እስኪ ይኸው በቃ ከፍቅር ጋር ሆነ ይስራ ከፍቅር ጋር ቪዲዮ በቃ እስኪ ከፍቅር ጋር በየቀኑ ይምጣ። እሱ ፍቅርን ፈልጎ ከሆነ ማለት ነው። በቀላሉ እሱን ጠርታችሁ ሳትጠይቁት ለምን ከፍቅር ጋር እንደሆነ ማወቅና ወይም ከፍቅር ጋር ያለውን ነገር ይቀጥላል አይቀጥልም የሚለውን ማረጋገጥ ከፈለጋችሁ ከእናንተ ጋር ከሱ ጋር ቪዲዮ አትስሩ፣ አትገናኙ። እሱን አትጥሩት፣ ተውት። በቃ ዝም ብላችሁ የሚያደርገውን ነገር ብቻ ተመልከቱት፣ ታዩታላችሁ። የዛኔ አብርሃም ያለ ሩታ አይሆንለትም። አብርሃም ያለ ሩታ ቪዲዮ መስራት አይፈልግም። የፈለገ ነገር ቢመጣ በነገራችን ላይ ያንን ማወቅ ከፈለጋችሁ እስኪ ሩታ ተይ ከሱ ጋር ቪዲዮ መስራት እስኪ ካመጣቸው ሴቶች ጋር አብሮ መቀጠል ከቻለ እስኪ እንየው። አብርሃም ያለ ሩታ እንደማይሆንለት ማረጋገጥ ከፈለጋችሁ እስኪ እሱ ከፍቅር ጋር ብቻ ቪዲዮ ይስራ። በቃ የዛኔ እውነቷን ታውቃታላችሁ። ወደዚህ ህይወት ውስጥ ለመግባት አልፈለኩም ነበረ። ትንሽ መቆየትን ፈልጌ ነበር፣ ግን ደግሞ እንደቆየ ምንም የሚያደርገኝ ብቻዬን እንደሆነ የሚያደርገኝ ነገር አላገኘሁም። ለምን በጣም ብዙ ነገር እየደረሰብኝ ስለነበረ ማለት ነው። ብዙ እየተጎዳሁ የነበርኩኝ ሰው ነኝ። እንደ ወንድ ልጅ ደግሞ ፈተና እየበዛብኝ ነው። ፈተና እየበዛብኝ በማን ነው? በሩታና በሄርሜላ። ለምን እኔ ሰላሜን ማግኘት ስላልቻልኩኝ ከራሴ ጋር መሆን ስላቃተኝ፣ አሁን ግን እንግዲህ ፍቅር ከኔ ህይወት ማን ይሙት አብርሃም ማለት ተው። ግን ማን ነው የሰው ህይወት ላይ ፈተና የሆነው? ሴቶቹ ላይ ፈተና የሆንክባቸው እኮ አንተ ነህ። የሩታን ህይወት ፈተና ያረክባት እኮ አንተ ነህ። አንተ እስኪ ምን ሆነ ነው ፈተና ህይወት ፈተና በፈተና የሆነው? ሴት የምትቀያየረው አንተ፣ ከአንድ ሴት ጋር መርጋት ያቃተ አንተ፣ ከአንድ ሴት ጋር አብረ መቀጠል ያቃተ አንተ፣ ለልጅ አባት መሆን ያቃተ አንተ። እንደዛ ያን ሁሉ ነገር አሳልፋችሁ እዚህ ደረጃ ደርሳችሁ ከሩታ ጋር አብሮ መቀጠል ያቃተ አንተ፣ ከሄርሜላ ጋርም አብረ መቀጠል ያቃተ አንተ። ልክፍት እኮ ነው ይሄ። አይነ ጥላ ነው። የምሬን ነው የምላችሁ። በቃ ይሄን የሆነ ቦታ ወሰዱት። ካልሆነ በስተቀር የሚያወራውን ራሱ አያውቅም። ህይወቴን ፈተና አደረጉብኝ እንዴ! ኧረ ሳቄን አልኝ አለ። አሁን አብርሃም ምንድነው አሁን አንተ ህይወት የፈተና እንዲሆን ያደረገው? እስኪ በዚህ ተፈተነ ብላችሁ ንገሩኝ እስኪ። ኧረ አብርሃም ጭንቅላትን ተጠቀምበት። ይኸው ጭንቅላት ብቻ ኮፋፋ፣ ከወገበታች ብቻ የተጠቀምክበት፣ ከወገበታች ያለው አልቋል፣ ጭንቅላት ብቻ ቀረ እንደ ጉንዳን ማለት ነው። ተጠቀምበት እንጂ እሱ ነው። መቼም አንድ ሰው እውቀት ፍለጋ አይደለም ሴት የሚቀያየረው አይደለ? ጭንቅላት ያለው ሰው አንድ ወንድ ከአንድ ሴት ጋር ነው መሆን ያለበት። ካገባም ከወለደም ከዛች ሴት ጋር ነው አብሮ መሆን ያለበት። በቃ መጋጨት መጣላት ምናምን ሊኖር ይችላል፣ ግን ወደ ሴት እንድትሮጥ የሚያደርግ በቃ አባቢ ሄዳ ልተበትብ ነው። በቃ ከወገብ በታች ያለውን ንብረትን መቆጣጠር አልቻልክም። በቃ ራስን መግዛት አለመቻል ነው የሁሉ ጣጣ ውስጥ እየከተተ ያለው። እና አባቢ ከላይ ያለውም ያንተ ነው። ይሄ ቦርጭ፣ ሆድ፣ ደረት፣ ጭንቅላት፣ አይንም ያንተ ነው። እሱንም ተጠቀምበት።
ያኛውን ነገር ብቻ እየተጠቀምክ ጨረስኩ በቃ አለቀ። እኔ በኋላ መጨረሻ አልቆምም እንዳይለ የዛኔ ምን ልታመጣ እንደሆነ እናያለን። አንቀጭቅጀዋል። ማወቅ ያለብሽ እኔና ፍቅር ያለንን ነገር እውነት ነው ወይስ ውሸት ነው የሚለውን ነገር ማወቅ ነው አይደል? ማወቅ አለብኝ። ለምን ብትል እንደዛ ከሆነ እኛ ህይወት ላይ እኔም ካንተ ጋር በነበርኩበት ሰዓት ሄርሜላም ካንተ ጋር በነበረችበት ሰዓት እየተፈጠረ ያለ ነገር ከሆነ የግዴታ ማወቅ አለብኝ። ማወቅሽ ሌላኛ ማናቀው ነገር ሊጠቅምሽ የሚችል ነገር ካልኖረ በስተቀር ይሄንን ነውር አወቅሽው አላወቅሽው ምንም አይሰራልሽም። ከሄርሜላ ጋር ባንቺ ላይ ከሄርሜላ ጋር ያደረገው ነገር ከበቂ በላይ ነው። በነገራችን ላይ አንቺም ከሄርሜላ ሁሉ መራቅ አለብሽ። አሁን አብርሃም አይደለም እያስቸገረን ያለው ሩታ፣ አንቺ ነሽ እያስቸገርሽን ያለሽው። ምን ውስጥ ልትገቢ እንደምትሽ እናውቃለን። ከዚህ በፊት ተይ ብለንሽ አልሰማ ብለሽን ብዙ ነገር በህይወትሽ ላይ ተከስቷል። አሁንም ስሚን፣ ምንም አወቅሽው አላወቅሽው እኔ እንጃ ሊጠቅምሽ የሚችል ነገር አለ ብዬ አላምንም። አብርሃም ከሄርሜላ ጋር እኮ እንደማይቀጥል ታውቂዋለሽ አይደለ? ከፍቅር ጋር አሁን ምንም ሊያመጣ እንደማይችል ታውቂዋለሽ። በቃ ስለዚህ ይሄን ነገር አስቢበት። ማወቁ አንቺን ሊጎዳሽና ሊያሳዝንሽ በቃ ያኔም ባንቺ ላይ ከሄርሜላ ጋር ብቻ ሳይሆን ከፍቅር ጋር የሚገናኝ እንደነበረ ነው ልታቂ የምትችይው እኮ እውነቱን ከነገረሽ። እንደዚህ የማወቅ ጉጉት ካለሽማ እንደገና ሌላም ሴቶች ሊኖሩ ይችላሉ። በነገራችን ላይ ምን ይሳነዋል? ታምረኛ አብርሃም ባቡጂ እንዴ! ባቡጂ ምን ይሳነዋል? ባቡጂ ይብላ ይጠጣ እንጂ እኮ የሴት ቁጥር ወይም የሴት ብዛቱ ችግር የለበትም። አንተ ሆን ብለህ ነው ማለት ነው ከቤተሰብም ጋር ከሄርሜላም ጋር እንደዛ ስታጋጨንና ስንበጣበጥ ሆን ብለህ ነበር፣ ወይም ደግሞ ውስጥ እያወቀ ነው ዝም እያልከ የነበረው ማለት ነው በዛን ሰዓት አብራችሁ ከነበራችሁ። ሩታ አሁን ዛሬ ዴቭም እንደጠየቀኝ ከሆነ ጥያቄው ማወቅ የምፈልገው እውነት ነው ውሸት ነው አንተና ፍቅር ያለው ነገር። አየሽ ይሄንን ጥያቄ ስትጠይቂው ያውቀዋል እሱ ሆን ብሎ ሲያደርግ እንደነበር እኮ እኛ ስንናገር ነበር። አልታመምም፣ ሆን ብሎ ነው የሚያደርገው። ቅድምም ብያችሁ የለ በቃ የእናንተ መጋጨት የእናንተ እንትን ማለት ጉዳዩ አይደለም። እሱን ተይው። አንቺን ጥሎሽ እኮ ሄዷል እኮ እንዴ። ለእርጉዝ ሚስቱ መራራት ያልቻለ ወይም የማይራራ ሰው እዚህ ጋር እናንተ ብትጋጩ ባትጋጩ ጉዳዩ ነው እንዴ። ለሄርሜላ መራራት ያልቻለ ሰው ማለት ሴት ናት። እሷ ብዙ ጥፋቶችን ብትሰራም እሷ ራሷን ችላ ራሱ ትክክል ባትሆንም ትክክል ሰርታ ባታቅም ግን እንደ ሰው ግን ተጫውቶባታል እሷ ላይ። ይሄው ፍቅር ላይ እኮ እየቀለደባት እየተጫወተባት ነው። ይሄን እኮ ልቦናሽ ያውቀዋል። ለምን ማወቅን ትፈልጋለሽ? በቃ የሆነ ቁጭት ከሌለብሽ በስተቀር ሩታ የሆነ ነገር ካልኖረ በስተቀር ማወቁ ምንም ይጠቅምሻል። እኛ እንደዛ ነው የምንረዳው። ስለ ፍቅር ማወቅ የምፈልጊው ነገር እውነት ነው ውሸት ነው አሁን ላይ ያለው ነገር እውነት ነው ብዬሻለሁ። ግን ስላለፈ ነገር ማንሳት አይጠበቅብኝም። ላንቺ ማብራራት አይጠበቅብኝም ነበር እኮ ማንሳት ማወቅ ማለት ምን ያደርግልሻል? ኦልሬዲ እኔና አንቺ ተለያይተናል እኮ። ስለዚህ ምንም አይጠቅምሽም። አሁን ያለፉት ታሪክ እኔና ፍቅር ምናምን ምን እንደነበረ ነው ላንቺ ማብራራት አይጠበቅብኝም። እሺ ለኔ ማብራራት ባይጠበቅም እኔ አብርሃም ብልግናውን ሲያምን ወይም ደግሞ አዎ አድርጌያለሁ ሲል አይተሽ ታውቂያለሽ? አይልም። የፈለገ ነገር ቢመጣ የፈለገ ነገር አብርሃም እስከዛሬ ድረስ አንቺን አልነበር ሲያስጠቁርሽ የነበረው? አንቺ እንደማትረቢ፣ አንቺ እንደሆነሽ ተንኮለኛ፣ አንቺ እንደማትወጁ፣ አንቺ ለሱ ክፉ እንደሆነሽ ምናምን ሰው እንዲያውቅ አልነበር ሲተጋ ወይም ሲሰራ የነበረው? ስለዚህ ዛሬ ላይ እሱን ብልግና አምኖልኝ አዎ እያደረግኩብሽ ነበረ ሆን ብዬ ነበር ይህን ሳደርግ የነበረው አይነት ቃላቶችን አብርሃም ይናገራል ብለሽ ማሰብ የለብሽም። አያደርገውም መቼም። በነገራችን ላይ አብርሃም ሁል ጊዜ እሱ በጣም ፐርፌክት ትክክል እንደሆነ ነው የሚያስበው። እዚህ ምናየው አደባባይ ላይ የተገለጠውን ነገር እንኳን እኔ የሚያስታውሰው ምን ትናንትና እንዳወራ ምን ትናንት እንዳደረገ የሚያስተውል ራሱ እየመሰለኝ አይደለም። ምክንያቱም ሁል ጊዜ ዛሬ የሚሰራው ዛሬ የሚያወራው ነገር ከትናንትናው ጋር ይጋጭበታል። ይሄን አያውቅም። ታዲያ ይሄ ሰው የጤነኛ ነው? ግን ደግሞ እውነታው እንደዛ ነው ማለት ነው። እውነታው እኔና ፍቅር አሁን ላይ ያለን ነገር ነው። እንደዛ ብቻ ሳይሆን አንተ ታውቅ ነበረ ከሄርሜላም ጋር እንደዛ ስንጨቃጨቅ ከቤተሰብም ጋር እንደዛ ስንበጣበጥ ያለውን ነገር በሙሉ ኢቭን ከቡዜ ጋር ራሱ ምን እንደዛ አይነት ልክ ስንነጋገር አንተ ዝም የምትለው እያወቅህ ነበር። እሱ እኮ ግልጽ እኮ ነው። አንድም ቀን ሰላም እንድታወርዱ አንድም ቀን መካከላችሁ ያለውን ግጭት ለማስቆም ሞክሮ አያውቅም። ስምሽ እየጠፋ እንደሆነ እያወቀ እንኳን ዝም ነው ያለው። እሺ ታሞ ነበር ብንልም ከዳነ በኋላ ስምሽን ለማስተካከል እንኳን አንድም ቀን ሞክሮ አያውቅም። ስትሏትና ስታደርጉ የነበራችሁ ትክክል አይደለም ብሎ መናገር ሲገባው ዝምታን የመረጠው። ምክንያቱም እህትና ወንድሞቹን አሳልፎ ስላልሰጠ ከአንቺ እህትና ወንድሞቹን ስላስበለጠ የእነሱ ስም ከሚጠፋ የአንቺ እዛው አንደኛዋን የፈታሽ ሚስቱ ነሽ አይፈልግሽም የአንቺ ስም ቢጠፋ ይሻላል የሚል ነገር ይዞ እንጂ እውነታውን ያውቀዋል። ምክንያቱም አንደኛ አልታመመም። ታሞ ቢሆን ኖሮ ያን ነገር ነበር የሚያደርገው። አንደኛ እንደውም ጠንሳሹ የአንቺ ስም እንደዛ እንዲጠፋ አብርሃም ነው ያደረገው። በነገራችን ላይ ሆን ብሎ ነው ያደረገው። እንደዛ ተፋተናል ወይም ደግሞ ተበቃ ከዚህ በኋላ ተለያይተናል ብላችሁ ወይም አላችሁ ጸብ ከተፈጠረበት ቀን አንስቶ እስካሁን ድረስ አብርሃም አንድም ቀን በስተት ከአብርሃም ጎን የሆኑ ሰዎች መጥፎን ብቻ ነው ከአቤላን ጨምሮ ብሩክን ጨምሮ ናሚሩን ምናምን ነገር እነቡዜን ብቻ በአጠቃላይ አብዛኞቹ ከአብርሃም ጎን ነን ወይም አብርሃም ትክክል ነው የሚሉ ሰዎች እንዳለ ያንቺን ስም በክፉ ያላነሳ የለም። ለምን
ይሄን አትጠይቂም? ለምን እንዴት እነዚህ ሁሉ ሰዎች በምን እርግጠኛ ሆነው ማያውቁትን ነገር ውሸት በአደባባይ ስለኔ ስም ለምን ይናገራሉ ብለሽ ብታስቢ ኖሮ አብርሃም ነው እንደዛ በሉና አድርጉ የሚላቸው። በነገራችን ላይ አብርሃም ተው ቢላቸው ኖሮ ለምን እንዴት አደርጋላችሁ ምንም ብትሆን የልጄ እናት ናት ቢላቸው ኖሮ አንዳቸውም ስላንቺ ክፉ አያወሩም ነበር። እውነታውን እያወቁ ከአብርሃም ጎን ከነበሩ ያንን ነገር ሲያዛቸውና ተልኮን ሲሰጣቸው የነበረው አብርሃም ነው። የአብርሃም እጅ አለበት በእያንዳንዱ የአንቺ ስም መጥፋት ውስጥ። ስለዚህ አሁንም ደግሞ ፍቅርና መጣጣት የቆየን ፍቅር ይኖራችሁ እኔ አይመለከተኝም። ያለፈ ታሪክም ይኖራችሁ አልፏል። በቃ አሁን ራስም እያልኩ ነው ላለፈ ነገር ድጋሜ ወደ ኋላ አልመለስም። ያን ነገር እና ታዲያ ማንሳት ከሌለብን ደግሞ ያለፈው ነገር አሁን ላይ አምጥተህ አሁን ከፍቅር ጋር ነኝ በፊትም ነበር አይባልም። ገብቷል አይደል? አሁን ይሄ የንግግር ስህተት ነው። ስለዚህ ሻው ምንድነው ቆይ እኔ ዋናው ዓላማ እሱ ካልተጸጸተ እሱ በቃ ከሩታ ጋር ተፋትቻለሁ የፈለኩትን ህይወት መኖር መብት አለኝ ካለ ምን አገባችሁ እናንተ? ምን አገባችሁ? ለምን አትተውትም? ምንድነው አሁን? እሺ ምን እናደርግሽ? ጠየቃችሁት አልፈልግም በቃ ምንም አይመለከታችሁም ካላችሁ ፊታችሁን አዙራችሁ ወደ መጣችሁበት ነው የምትመለሱት። እንዴ እነዚህ ሰዎች እንዴ! ኧረ ተው እናንተ። ምን ጥቅም ነው አሁን ቆይ የምትጨቃጨቁት? መታችሁ ምን አገባችሁ እናንተ? ከፍቅር ጋር ከማንስ ጋር ቢሆን በቃ አንደግፍም፣ ይሄንን ነገር እንቃወማለን። አትጥራን በእንደዚህ አይነት ጉዳይ። ከፍቅር ጋር ባለ ነገር አይደለም እሱ ያንንም ከሄርሜላ ጋር ስትሆን ከመጀመሪያውኑም መቃወምና ያንን ነገር ማውገዝ ነበረብን። ግን እኛ ተፋተዋል ከዚህ ጋር ደግሞ በቃ ህይወት ከጀመረ ምንም ማድረግ አንችልም ብለን ነበረ። ጤነኛ አመለካከት፣ ጤነኛ አይምሮ፣ ጤነኛ አመለካከት ያለ መስሎን በቃ ከሄርሜላ ጋር የጀመርከው ነገር የእውነትና የምር መስሎን ምንም ማድረግ አንችልም ብለን ነበረ። አሁን ግን የምታደርገው ነገር ያንንም ከሄርሜላ ጋር የነበረው ነገር ትክክል እንዳልሆነ እና ሆን ብለህ ያደረግከው ነገር እንደሆነ አሁን ላይ ተረድተናል። ስለዚህ ከዚህ በኋላ ከአንተ ጋር አብረን የምንቆምበት አንተም እኛን የምጠራበት ለእንደዚህ አይነት ጉዳይ የለም። እኔ እናንተን ሊያገናኘን ወይም እኛን ሊያገናኘን የሚችለው ወንድምነት ወይም ዝምድናችን ነው። አከተመ በቃ። ሩታም ከዚህ በኋላ እኔ እናንተን ሊያገናኘን የሚችለው ልዑሌ ነው። ዘጋችሁት ጉዳዩ። ከዛ ውጪ ከፍቅር ጋር ምንድን ነው? ለምን ፍቅር ጋር ጀመርክ? ምን ይመለከታችኋል? ምን አገባችሁ? ጀመር እኔ ከፍቅር ጋር እንድትሆን አልፈልግም በዚህ ሰዓት። ተረዳኝ አይደል? ስለዚህ ከማን ጋር ነው? ብቻ ነው ትችላለህ እንዴ? ብቻዬንም እንደሆነማ ማን ማይሰጠው ብቻዬን ዴቭ እንደዚህ እንድትሆን እያደረገ ያለው ያኔ ስትቀባጥር የነበሩት ነገሮች ናቸው። መሀል ቤት ስላስቀረ ነው ብያቸዋለሁ። አብርሃም ለማንም ስሜት አይጠነቀቅም። ጉዳይ አይደለም የፈለገውን ያሳጋ እንጂ ትናንት አብሮኝ ነበሩ፣ ዋጋ ከፍለዋል ከኔ ጋር። ዛሬ ላይ ለመድረሴ የእነሱ እጅ አለበት ምናምን ነገር ከጎኔ ነበሩ። አይመለከተውም። በቃ እሱ ከፈለጋት ነገር ውስጥ ይውጣ፣ እሱ ከፈለጋት ነገር ውስጥ ያመልጥ እንጂ ወይም ብቻ የከበደው ነገር በእናንተ ገዛ ይሳካለት። ከዛ በኋላ አያቃችሁም። እንደዚህ አይነት ሰዎች ደግሞ ብዙ አሉ በህይወታችን ውስጥ። በነገራችን ላይ ዴቭም ያን ያንገበገበ ያኔ ከሩታ ጎን ቆመ እስከ መጨረሻው መጋፈስ ሲገባ ከአብርሃም ጎን ቆመ። የተናገርክባቸው ሩታን ብዙ ነገር ያስባልካት ነገር ዛሬ ላይ ስለከነከነ ትክክል እንዳልነበረ ስለገባ ነው ምንም አይጠቅም ጥያቄ የምትጠይቀው። ከፍቅር ጋርም እንድትሆን አንፈልግም። ምን አገባ? እኛስ ምን አገባን? ምንም የሚያስጨንቀን ጉዳይ አይደለም። እንደውም ብትችል ሩታን ይቅርታ ብትጠይቃት ለኛ እንደሱ ፍሬ ያለው እሱ እንደው መልካም ነው ለኛ። በቃ ደስ ይለን ነበረ። በቃ ትክክል አልነበርኩም ያኔ ስምሽን ማጥፋቴ፣ እንደዛ በአደባባይ ያውሉ ነገር ስትባይ ዝም ማለት አልነበረብኝም። ለዛ ነገር ደግሞ አንደኛው መንስኤ እኔ ነኝ ብለህ ይቅርታ ብትጠይቃት ለኛ ከበቂ በላይ ነው። ይሄ የዛሬው ምንም የሚጠቅመን ጉዳይ የለም። ከፍቅር ጋር ሆነ አልሆነ አይመለከትም። ለማየት ትችላለህ። ብዙ ቪዲዮ ላይ እኮ አንዳንዴ እንደዛ ትላለህ፣ ግን ደግሞ ሁለታችንን ቤት እየተመላለስክ የምታሳየው ነገር ግን ልክ ስላልነበረ ነው። በዛ ልክኛ በተደጋጋሚ ነግሬሻለሁ። አሁን ዴቭ ላንተ ላልከው ጥያቄ በተደጋጋሚ ጠይቄታለሁ። በተደጋጋሚ በቃ ከህይወቴ ውጡልኝ ብዬ እሷንም ሄርሜላንም ተናግሬያለሁ። ብቻዬን መሆን ፈልጋለሁ። እሺ ለምን የምትሄደው? እሺ እነሱ ጋር እና ሩታ ጋርም ለምን ትሄዳለህ? ሄርሜላ ጋር ለምን ትሄዳለህ? እነሱ እኮ ናቸው የሚመጡብኝ እንጂ እነሱ ጋር ሄጄ አላውቅም። አሁን እኮ ይኸውላችሁ እኔ ነገርኳችሁ። አብርሃም እያንዳንዷን ነገር የሚያደርገው ተጠንቅቆ ነው። እነሱ መረጃ ማስረጃ ቢባሉ ኬትም እንዳያመጡ አድርጓቸው ነው ከነሱ ጋር ሩታ ጋር ሄርሜላን ቤት ከሄደ የሚሄደው። የሄርሜላ ጋሃድ የወጣ ነው። ወደ ሩታ ሲሄድ ግን በዛ ሰበብ ነው። እሱም ይፈልጋት የሆነ ሲያምረው ያ ከሩታ ጋር ያሳለፈው ብቻ ያ የሩታ ምናምን ነገር ትዝ ሲለው ይሄድና ጋሼ በልቶ ጠጥቶ በቃ ሩታ አስገስታው ወደ ሄርሜላ ተመልሶ ይሄዳል። ያ ነው የሱ ፍላጎት። ይሄ እኮ ግልጽ ነው። ከዛ ውጪ ከሩታ ጋር የመሆን ፍላጎት ወደ ሩታ የመመለስ ፍላጎት ኖሮት ወይም ከሄርሜላ ጋር የመቀጠል ፍላጎት ኖሮት እንዳልሆነ ሳታቁ ቀርታችሁ ነው። ለምንድን ነው ሁለቱም ጋር ስትሄድ የነበራችሁት የምትሉት? እነሱ በቃ ሂድ ወደ ትዳር ወደ ሩታ ተመለስ ወይም ሩታ
ተፋተናል እኔ እናንተ ከልጅ ውጭ የሚያገናኘን ነገር የለም እዛው ከሄርሜላ ጋር ብትለው ኖሮ ይሄ ሁሉም ነገር አይፈጠርም። የዛሬ አሁን የምትጠይቁትንም ጥያቄ አትጠይቁም ነበር። ግን የራሳችሁም ስህተት የራሳችሁም ችግር እንዳለ ወቁ። የእናንተ ፊት መስጠት ነው የሁሉ ነገር እንዲፈጠር ይሄ ሁሉ ነገር እንዲመጣ ያደረገው። እናንተ ፊት ባሰጡት ኖሮ ይሄ ሁሉ ነገር አይፈጠርም። ይሄንንም ጥያቄ አትጠይቁትም ነበር። ሲጀመር አሁን ዋናው ነገር ምን አለ መሰለ፣ እኔ ካንተ የምፈልገው ነገር እያልኩ ነው። መጀመሪያ ገብቶሃል። ከዛሬ ጀምረ ከፍቅር ጋር ያለ ህይወት ሁሉ አጠቃላይ እንድታቆም ፈልጋለሁ። በመጀመሪያ ደረጃ እኛንም ቤተሰብን እያሰደብክ ነው። ከዛም ባለፈ ደግሞ እንደዚህ ማስቆም የምትችል ከሆነ እንደዚህ የማስቆም አቅሙ መብቱ ካለ አቶ ዴቭ ያኔ ከሄርሜላ ጋር ሲጀምር ትዳሩን ነው አርጥሎ የመጣው፣ እርጉዝ ሚስቱን ነው አርጥሎ የመጣው። መሆን ካለብም አሁን የምትሆነውን አይነት ሪአክሽን ያኔ ነበር መሆን የነበረብህ። ያኔ እቃወማለሁ አልፈልግም፣ በቃ ይሄ ለቤተሰባችንን ክብር የማይመጥን ነው፣ ሚስት የልጅ እናት እሷ ናት፣ በቃ ከሄርሜላ ጋር ያለህን ነገር አቁም ብለህ ለምን አልተጋፈጥኩም? ዛሬ ምን አግኝተህ ነው? ከፍቅር ጋር ምናምን ብዙ ርቀት ከሄደ በኋላ የሆነ ነገር ከእጃችን ከወጣ በኋላ መመለስ እንደማንችል እያወቅን ግን የሆነ ያን ነገር እንደምንቃወመው ወይም በዛ ነገር እንደማንስማማ ሰው እንዲያቀልን ብቻ አውቀን ሙከራ እናደርጋለን እንጂ አብርሃምን ልትመልሰው እንደማትችል ታውቃለህ። መጀመሪያም ያላደረግከው ነገር ነው። ያኔ በእንቁላሉ ጊዜ እኮ ይባላል አንድን ሰው ሌብነቱን በእንቁላሉ ጊዜ ካላስቆምከው ነገ በሬ ተሸክሞልህ ሲመጣ ይህንን ሌብነት ተው እቃወምሃለሁ ብትለው አይሰማህም። በቃ አድጎ ያ ሰውዬ ህይወቱ ሆኗል፣ ተዋህዶታል ሌብነት። አብርሃምም ልክ እንደዛ ነው እየሆነ ያለው ማለት ነው። ሴት በሴት እየቀየርክ ሴቶች ምን እንዴ ሴት ላይ ጨዋታ ነው እንዴ ያስከው? ሴት ላይ አይደለም ሴት ላይ እየተጫወቅኩ ነው ያለው። እሷም ሴት ናት። አንተ እህት አለ አይደል እንዴ? እህት እንደዚህ ብትሆን ደስ ይላል እንዴ? እናት አለ እናት እንደዚህ ብትሆን ደስ ይላል? እህቱ እንደሆነ የድርጊቱ ደጋፊ ናት። አሁን ላይ ያው ስድቡንም ትችቱንም ፈርታ ካልሆነ በስተቀር የእሱ ደጋፊ ናት እኮ። እናንተ አልነበራችሁ እና አንደኛ ከሄርሜላ ጋር ሲሆን ስታሽቃብጡ የነበራችሁት? የልጁን እናት እንደዛ ስታንቋሽሹ ስሟን ስታጠፉ የነበራችሁት እናንተ አይደላችሁ እንዴ? ቡዜ አይደለች እንዴ? በጣም ደስተኛ ነኝ ከሄርሜላ ጋር ስለሆነ ስትል የነበረችው እህት ስላለ የምትቃወም እህት ቢኖር ነዋ። የሰው ህመም የሚሰማት የሴት ህመም የሚሰማት የእናትነት አንጀት ውስጧ ቢኖር ኖሮ የልዑልም ስሜት ይሰማት ነበረ። እንደ አንደኛ ደጋፊውና በርታ ጎበዝ ስትለው የነበረችው እሷ አይደለች እንዴ? እህት የለም ምናምን ተው እንጂ ጋር እኔ ታላቄን አከብርሃለሁ፣ አፍ መካፈል አልፈልግም። ስለዚህ ያንተ ሐሳብ ከሆነ የኔ ሐሳብ የኔ ፍላጎት ደግሞ አለ። ስለዚህ እኔ የራሴ ፍላጎትና የኔ ሐሳብ ምን እንደሆነ ደግሞ በራሴ መንገድ አስኬዳለሁ። በቃ ከዚህ በላይ ካወራንም ሌላ ርዕሱ እምልን ሰማኛ ፍላጎት የሚባል ከኛ ከቤተሰብ መውጣት ፈልጋለህ እንዴ? እሺ ቆይ አንተ ከኛ መለየት ፈልጋለህ ወይ? እሺ ሴቶቹን እና አይመለከተኝም። እሺ ተዋቸው። ከኛ መውጣት ፈልጋለህ? ይሄ መንገድ እኛንም እያሰደብከን ነው እኮ ነው። ቤተሰብን እያሰደብከን ነው። እኔ ቆይ ያኔ አብርሃም ሩታ ላይ ሲያደርግ የነበረው ነገር ትዳሩን ሲፈታ የነበረው ነገር ቤተሰባችሁን የሚያስመርቅ ቤተሰባችሁን የሚያሞግስ ነበረ። የቤተሰባችሁን ስም በጥሩ ነገር የሚያስጠራ ነገር ነበር ሲያደርግ የነበረው። ያኔ ለምን አልታያችሁም? ቤተሰባችሁ ስም ሊጠፋ እንደሚችል የቤተሰባችሁን ስም እያሰደበ እንደሆነ ያኔ ለምን አልታያችሁም? አሁን ከፍቅር ጋር ሲሆን ነው እንዴ አይናችሁ የበራው ሁሉም ነገር የተገለጠላችሁ ጭንቅላታችሁ ማሰብ የጀመረው? ለምን ታስመስላላችሁ? በጣም እያስመሰላችሁ ነው። አንገታችንን እያስደፋሃን ነው እኮ ነው ማለት አሰማኝም እንደ አንተ እንዴ አንገት እርጉዝ ሚስቱ ላይ እንደዛ ሲጫወት እንደዛ ሲያደርግ ቺት ሲያደርግ ሴት ሲደርም ምን ሲል አንገታችሁን ያልደፋችሁ ሰዎች አሁን ይሄኛው እንደውም ከፍቅር ጋር መሆኑ እንደው ምን አንገት ያስደፋል? ምን ሰው እኮ አንገቱን ደፍቶ እኮ ጨረሰ። ያኔ ሩታ ላይ ያደረጋቸው ነገሮች እኮ ቤተሰቡን ምኑንም አንገት አስደፍቶ ጨረሰ እኮ። አብርሃም ሴት በቀያየረ ቁጥር ነው እንደ እናንተ አንገት ምትደፉት? አሁን እንኳን ቀና በሉ በቃ ተውትና እሱን እርሱት። ቀና ብላችሁ ሂዱ። አንገት ደፋን ዳሽኛ አንቺ እንደዚህ አይነት ነገር መሆን የለበትም። አንቺ በቃ ልጅ ዝም ብለሽ ልጅሽን አሳድጊ። በቃ ታዩ እሱ እርግፍ አድርገሽ ማለት ነው። ገባሽ? ያኔን ሆነ በእርግጠኝነት ለምን ተወችኝ ብሎ ያኔ እሱ ይፈልግሽ ይሆናል። ተረዳሽኝ አይደል? አንቺ እርግፍ አድርገሽ ስትታዩ እንግዲህ አንዳንዴ ምንድነው ይሄ ግራ እየገባኝ ነው። የምሬን ነው የምላችሁ። ማለት ዴቭ አይ ዶንት ኖ ከሩታ ጋር እንዲሆን ፍላጎት ኖሮ ነው አብርሃምና ሩታ አንድ ላይ እንዲሆኑ ስለፈለክ ነው አሁን የሁሉ ነገር እያረክ ያለው? አሁን ሩታን እየመከርካት ያለው? አሁን እየተፈጠረ ባለው ነገር ተነስተ ሩታ በቃ ልጅሽን አንቺ አርፈሽ አሳድጊ እሱን እርሺው ምናምን ብትላትም ባትላትም እኮ ሩታ አብርሃምን ረስታ መኖር ከነበረባት እኮ ቆየች። በነገራችን ላይ አሁን አልነበረም ሩታ አብርሃምን ረስታ ልጇን በሰላማዊ መንገድ ማሳደግ የነበረባት። ያኔ ገና ሄርሜላን ይዞ ሲመጣ ነበር ያን ማድረግ የነበረባት። ግን ያው ጥላቸውም ትኩስ ነው፣ አለመግባባት ነው፣ ልጅነት ነው፣ ወጣትነት ነው። እስኪ እንሞክር እንዲታረቁ ምናምን ብለን እንጂ
ነገሩ እንደማይሆን አይደለም ነገሩ ብቻ አብርሃምም ለሷ የሚሆን አይነት ወንድ እንዳልሆነ እኮ ልቦናችን ያውቀዋል። ያው እንደው እስኪ እሷ ከፈለገች አይቀር እንደው የሷ ትዳር ነውና እስኪ በሷ ጫማ ውስጥ ሆነን እንታገስ ብለን እንጂ እንደማይሆናትማ ሁላችንም እናውቃለን። ልጇን አርፋማ እንድታሳድግ እኮ ፈልገ ነበር። በቃ ሩታ ካሁን በኋላ ተይው ነው የምልሽ። በቃ እርሺው፣ በቃ ለጊዜው እርሺው። ራሱ ፈልጎሽ ይመጣል። እውነቱን ስነግርሽ ማለት እሺ። ከዚህ በላይ እኔ በራሱ በጣም ተናደድኩ። እስኪ እሱ መች ፈልጓት እሷን እንደሚመጣ ፈልጓት ቢመጣስ ምን ሊሰራላት እንደሆነ እግዚአብሔር ይወቅ። የምር ይሄ ሰው እኔም ወደ ሩታ ህይወት መጣ ቀረ ምን ሊጠቅማት እኔ እኮ ግራ ገባኝ። እስኪ ይሁን ብቻ የሚፈጠረውን እናያለን እኛ ምን ጨነቀን? እኛ ማየት ብቻ ነው። ወዳችኋለሁ ለማንኛውም